ሰላም ጤና ይስጥልን ውድ የሳማቲው ገጽ ተከታታዮች እንደምን አላችሁ? ወደ ጤና መረጃ ቻናላችን እንኳን በደህና መጡ። ዛሬ ስለ 3 ታላላቅ የጤና ችግሮችና እነርሱም ምን እንደሆኑ እና እንዴት እንደሚዛመዱ በጋራ እናያለን። አብራችሁን ቆዩ። እነርሱም ስለ የደም ግፊት ሃይፐርቴንሽን፣ የስኳር በሽታ ዲያቤተስ እና የኩላሊት በሽታ ኪድኒ ዲዚዝ እየተነጋገርን ነው። እነዚህ 3 በሽታዎች ብዙውን ጊዜ እንደ አንድ ቡድን አብረው ይከሰታሉ። የደም ግፊትና የስኳር በሽታ በኢትዮጵያም ሆነ በዓለም ላይ የኩላሊት መድከም ዋነኛ መንስኤዎች ናቸው። ታዲያ ይህ አደገኛ ትስስር እንዴት ይፈጠራል? ምልክቶቹስ ምንድናቸው? የሚሉትን ጥያቄዎች ዛሬ በዝርዝር የምናያቸው ይሆናል። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ አዳዲስና እጅግ ጠቃሚ የሆኑትን የጤና መረጃዎች ለሌሎች እንዲደርስ ያግዙ። ክፍል 1 የደም ግፊት ሃይፐርቴንሽን በሌላ ስሙ ዝምተኛው ገዳይ በመባል ይታወቃል። በመጀመሪያ የደም ግፊት ምንድን ነው? የደም ግፊት ደም በደም ስር ግድግዳዎች ላይ የሚያሳርፈው ኃይል ነው። ይህ ግፊት ያለማቋረጥ ከፍተኛ ይጎዳሉ። በተለይም ኩላሊት ውስጥ ያሉ ጥቃቅን ማጣሪያዎች በጣሙን ይጎዳሉ። የደም ግፊት ወይም ዝምተኛው ገዳይ አደጋው ኩላሊትን መጉዳት ነው። ከፍተኛ ግፊት ይፈጥራል። የኩላሊት ማጣሪያዎችን ያጠፋል። ይህ ደግሞ ቆሻሻን ከደም የማስወገድ ስራቸውን ያሰናክላል ማለት ነው። የደም ግፊት ወይም ሳይለንት ኪለር ምልክቶቹ ምንድናቸው የሚለውን ስናይ አብዛኛው ሰው የደም ግፊት ምልክት አይታይበትም። አልፎ አልፎ የሚታዩ ምልክቶች ግን አሉ። ለምሳሌ እንደ ከባድ የራስ ምታት፣ በተለይ ከእንቅልፍ ሲነሱ፣ የእይታ መደብዘዝ፣ የደረት ህመም እንዲሁም የአፍንጫ ደም መፍሰስ ዋና ዋናዎቹ ናቸው። የደም ግፊትን ወይም ሃይፐርቴንሽንን ለመከላከል ከሁሉም በፊት መፍትሄው በመደበኛነት ግፊትን መለካት፣ በተለይ ከ40 ዓመት በላይ ያላቸው ከሆነ። ይህንን ዝምተኛ ገዳይ በቤት ውስጥ በቀላሉ ለማስተካከል የጨው መጠንን መቀነስ፣ ክብደትን መቆጣጠር፣ የአካል ብቃት እንቅስቃሴ ማድረግና የሐኪም መድኃኒት በትክክል መውሰድ ናቸው። ክፍል 2 የስኳር በሽታ ዲያቤትስ ሜሊተስ። ይህ ደግሞ በሌላ ስሙ በጣም ጣፋጭ የሆነው የደም አደጋ ይባላል። ሁለተኛው ወሳኝና ችላ ሊባል የማይገባው ችግር የስኳር በሽታ ነው። በደም ውስጥ ያለው ስኳር መጠን ለረጅም ጊዜ ከፍ ሲል በሰውነት ውስጥ ያሉ ጥቃቅን ደም ስሮች ላይ ጉዳት ያደርሳል። እንደገናም የኩላሊት ማጣሪያዎች ዋነኛ ሰለባዎች ናቸው። የስኳር በሽታ ዲያቤትስ ሜሊተስ አደጋው የኩላሊት መድከም ወይም ዲያቤቲክ ኔፍሮፓቲ። የስኳር በሽታ ለኩላሊት መድከም ቀዳሚው መንስኤ ነው። ከፍ ያለ የስኳር መጠን የኩላሊትን የማጣራት አቅም ቀስ በቀስ ያሳጣል። የስኳር በሽታ ምልክቶቹ ከዚህ በታች የተዘረዘሩት ናቸው። ከመጠን በላይ መጠማት፣ ተደጋጋሚና ብዙ ሽንት መሽናት፣ ያልታሰበ የክብደት መቀነስ፣ የማያቋርጥ ድካምና የደበዘዘ ዓይን ዋና ዋናዎቹ ናቸው። የስኳር መጠን ለመቀነስ እንደ መፍትሄ ያልናቸው የስኳር መጠን በየጊዜው መለካት ያስፈልጋል እና በጤና ባለሙያ በተሰጠ መመሪያ መሰረት መድኃኒት ወይም ኢንሱሊን መጠቀም ያስፈልጋል። ይህንን የስኳር በሽታ በቤት ውስጥ ለመቆጣጠር ደግሞ አመጋገብን ማስተካከል ያስፈልጋል። ለምሳሌ ካርቦሃይድሬትን መቆጣጠር፣ አትክልትና ፍራፍሬን በደንብ መመገብ ያስፈልጋል። ክፍል 3 የኩላሊት በሽታ ኪድኒ ዲዚዝ እና የሶስትዮሽ ትስስር። የደም ግፊትና የስኳር በሽታ ኩላሊትን የሚጨርሱበት መንገድ። የደም ግፊትና የስኳር በሽታ ለኩላሊት ጤና ትልቁ ስጋት የሆኑት ለምንድን ነው? ከፍተኛ ስኳር የኩላሊት ማጣሪያዎችን ስለሚጎዳ፣ ይህም ፕሮቲን ወይም አልቡሚን በሽንት እንዲወጣ ያደርጋል። ይህ የኩላሊት ጉዳት የመጀመሪያው ምልክት ነው። ከፍተኛ ግፊት ደግሞ ይህን ጉዳት በማፋጠን የኩላሊት ስራ ሙሉ ለሙሉ እንዲቋረጥ ያደርጋል። ወሳኝ የኩላሊት መጎዳት ምልክቶች ምን ናቸው የሚለውን ስናይ እብጠት፣ በተለይ በፊት፣ በእግር እና በእግር ጣቶች ላይ የሚታይ እብጠት፣ ይህም ኩላሊት ፈሳሽ ማጣራት ሲያቅተው ማለት ነው። በሽንት ውስጥ አረፋ፣ በሽንት ውስጥ ፕሮቲን መብዛት፣ ድካምና የደም ማነስ፣ ኩላሊት የደም ማነስን የሚከላከል ሆርሞን ማምረት ስለሚያቆም፣ የምግብ ፍላጎት መቀነስ፣ ማሳከክና ሽታ፣ ቆሻሻዎች በሰውነት ውስጥ በመከማቸት ምክንያት ማለት ነው። በክፍል 4 የመከላከያና የሕክምና መፍትሄዎችን እናያለን። እስከ መጨረሻ አብራችሁን ቆዩ። መልካም ዜናው እነዚህን 3 ነገሮች መቆጣጠርና የኩላሊትን ጤና መጠበቅ ይቻላል። ከወሳኝ መፍትሄዎቹ ዋና ዋናዎቹ የደም ግፊትና የስኳር ጥብቅ ቁጥጥር፣ የስኳር መጠንን በኢላማ ውስጥ ማቆየት፣ የደም ግፊትን ከ130 በ80 ሚሜ ሜርኩሪ በታች ለማድረግ መጣር። ሌላኛው ደግሞ በቤት ውስጥ ያለ የአመጋገብ ዘይቤን ማስተካከል ነው። ለምሳሌ እንደ ጨው፣ ስኳርና ከመጠን በላይ የሆነ ስብን መቀነስ።
በቂ ውሃ መጠጣት፣ ሐኪምዎ ካልከለከሉ በስተቀር ማለት ነው። የአካል ብቃት እንቅስቃሴ ያስፈልጋል። በሳምንት ቢያንስ 150 ደቂቃ መጠነኛ እንቅስቃሴ ማድረግ ያስፈልጋል። ሲጋራ ማጨስ ማቆም። ማጨስ የደም ስሮችን ስለሚጎዳ ወዲያው ማቆም ወሳኝ ነው። በዶክተሩ የታዘዘውን የደም ግፊትና የስኳር መድኃኒት ሳያቋርጡ መውሰድ። በስኳርና በደም ግፊት ከተያዙ ቢያንስ በዓመት አንድ ጊዜ የኩላሊት ምርመራ፣ የሽንት ፕሮቲንና የደም ክሬቲኒን ምርመራ ማድረግ ግዴታ ነው። ጤና በዋጋ የማይተመን ሀብት ነው። የደም ግፊት፣ የስኳር በሽታና የኩላሊት በሽታ ዝምተኛ ገዳዮች ሊሆኑ ይችላሉ። ነገር ግን በእውቀትና በጥንቃቄ እንከላከላቸዋለን፣ እንቆጣጠራቸዋለን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያድርጉት፣ ለወዳጅ ዘመዶ ሼር ያድርጉት። ስለ ጤናዎ ያለዎትን ማንኛውም ጥያቄ ከታች ኮሜንት ላይ ይጻፉልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤናዎትን ይጠብቁ። መልካም ጊዜ። ሰማ ቲዩብ